በጃፓን እና በሌላም አንዳንድ ሀገሮች ላይ ከመቶ ዓመት በላይ የሚኖሩ ሰዎችን ምንድነው ሚስጥሩ ረጅም እድሜ ለመኖር ያበቃቸው? አንዳንዶቹ ደግሞ ከእድሜያቸው አንፃር ሲታይ አስተሳሰባቸው፣ አካላቸው፣ ፊዚካሊ አካላቸው ሲታይ የወጣትነት የሚመስል ነገር አላቸውና ምንድነው ሚስጥሩ? 102 ዓመት የኖረ የአሜሪካ ሐኪም 53 ዓመት የሰራ በሕክምናው ዓለም ማለት ነው አንድ የተረዳው ነገር አለ ማለት ነው። ይሄም 53 ዓመት በሕክምና ስራ ባሳለፉት 4000 ሰዎችን ከ80 ዓመት ቀድመው ሲሞቱ አይቻለው፣ ለነሱን ደግሞ ለማጥናት ሞክሬያለሁ ብሎ እሱም ያስቀመጣቸው ነጥቦች እነዚህ ጥናቶች ውድ ተመልካቾች እንግዲህ ከመቶ ዓመት በላይ በሚኖሩ ሰዎች ላይ የተሰሩ እነሱ መሰረት ያደረጉ ጥናቶች ናቸው ማለት ነው። ዛሬ ቪዲዮ ውድ ተመልካቾች ሳይንሳዊና ጥናትን መሰረት ያደረጉ 7 መሰረታዊ ነጥቦች ላይ የምንነጋገር ይሆናል። እንግዲህ ሁለቱም ጥናቶች የሚያመለክቱት እንግዲህ ይህ በግለሰብ ደረጃ እድሜው 102 ዓመት የሆነ ሐኪም ያጠናውና እንዲሁም ደግሞ ረጅም ዓመት ከ100 ዓመት በላይ የኖሩትን ሰዎች ላይ መሰረት ያደረገው ጥናት አንዱ ዋና ምክንያት አድርጎ ያሰበው እንግዲህ አመጋገባቸውን ነው። አብዛኛዎቹ እነዚህ ሰዎች ሲጠኑ በአብዛኛው የባህር ምግቦች ጋር ተፈጥሯዊ የሆኑ ምግቦች ጋር የሚመገቡ ናቸው። እንግዲህ ገበሬዎችን ብንመለከት ለምሳሌ አብዛኛው ገበሬ የሚመገበው አመጋገብ ከተፈጥሮ ጋር በጣም ቅርበት ያለው ነው። እሸት ሊሆን ይችላል፣ ጥራጥሬዎች፣ ሁሉም ነገሮች ከተፈጥሮ። ስለዚህ ከፋብሪካ ምግቦች ርቀው ሪል ፉድስ ወይም ደግሞ ተፈጥሯዊ የሆኑ ምግቦችን የሚመገቡ ናቸው። እንግዲህ በፋብሪካ እየተቀነባበሩ የሚመጡ ምግቦች ወይም ደግሞ የተለያዩ ምግቦች አሉ። እነዚህ ምግቦች ፕሪዘርቫቲቭስ የሚጨመርባቸው፣ ሌሎቹ ጨው፣ ከፍተኛ ጨው የሚጨመርባቸው፣ እንዲሁም ደግሞ ጣፋጭነት ያላቸው ነገሮች የሚጨመርባቸው በፋብሪካ ተመርተው የሚመጡ ምግቦች ብዙ ጊዜ የሰውነት ብግነት ወይም የሰውነት መቆጣት ኢንፍላሜሽንን በማስከተል ቶሎ የማርጀት የሚያስከትሉ እና እንዲሁም ደግሞ አቅምን ጉልበትን የሚበሉ ናቸው። ከዚያ ይልቅ ተፈጥሯዊ የሆኑ ምሳሌ አትክልቶች፣ ፍራፍሬዎች ሊሆኑ ይችላሉ፣ ወይም አጠቃላይ ከተፈጥሮ ጋር የተጠጉ ምግቦች ሊሆኑ ይችላሉ ማለት ነው። እነዚህ ምግቦች ላይ ነው በብዛት የሚመገቡት እነዚህ ሰዎች። ስለዚህ አንዱና ዋናው ኒውትሪሽን ነው፣ አመጋገብ ነው። ስለዚህ አመጋገብ ዋናውን ሚና ይጫወታል ማለት ነው። ስለዚህ ሰዎች ከእድሜያቸው ጋር ተመጣጣኝ የሆነ አቅማቸው፣ ጉልበታቸው በተለይ ከ40 ዓመት በላይ የሆኑ ሰዎች ጉልበታቸውን፣ አቅማቸውን፣ እድሜያቸውን ጠብቀው ለመሄድ በጣም መመልከት ያለባቸው አንዱ ነገር ተደርጎ የተቀመጠው እንግዲህ አመጋገብ ነው ማለት ነው። ስለዚህ አመጋገብን ወደ ተፈጥሮ ማስጠጋት፣ ተፈጥሯዊ የሆኑ አመጋገቦች ላይ ትኩረት ማድረግ በጣም ወሳኝ ይሆናል። እንደሚታወቀው የሰውነት ክብደት መጨመር፣ እነዚህ ነገሮች ያለ እድሜ የሚያስረጁ ነገሮች ናቸው። እነዚህ ሁሉ ራሱ ከአመጋገብ ጋር መሰረት ያደረጉ ናቸው ማለት ነው። ጤንነትንም በተመለከተ የጤና መዛባት፣ የስኳር፣ የግፊት፣ የኮሌስትሮል ችግሮች ራሱ ከአመጋገብ ጋር መሰረት ያደረጉ ናቸው። ስለዚህ በእርግጥም አመጋገብን መመልከት ዋና ነገር እንደሆነ እንግዲህ ጥናቱ ያመለክታል ማለት ነው። ሁለተኛ፣ አእምሯቸው ሻርፕ ሆኖ ለረጅም እድሜ የሚኖሩ ሰዎች ጥሩ እንቅልፍ የሚተኙ ናቸው። በተለይ ከ7 እስከ 9 ሰዓት ያልተረበሸ የተረጋጋ እንቅልፍ ያላቸው የአእምሮ ጤናቸው የተጠበቀ ነው። እንግዲህ እንቅልፍ የአእምሮ ጤናን በማረጋጋት በኩል በጣም ትልቅ ሚና አለው። አንድ ሰው ተኝቶ በጧት ሲነሳ ሰውነቱ፣ ሴሎቹ እንደገና የሚጠገኑበት ሁኔታ ወይም ደግሞ የሚታደስበት ሁኔታ አለ። እንዲሁም ደግሞ የሆርሞን ሚዛንን ለማስተካከል ከፍተኛ ሚና ይኖራል። በአንጻሩ ሌሊት 2፣ 3 ጊዜ፣ 4 ጊዜ የሚነሳ ሰው ደግሞ የሆርሞን መረበሽ በተለይ የኮርቲዞል ሆርሞን መጨመር፣ እነዚህ ስትሮስ ሆርሞኖች መጨመር ማስረጀትና አካልን የመጉዳት ከዛ በላይ ደግሞ በተለይ የአእምሮ ጤናን የማዛባት ነገር አለው ማለት ነው። ስለዚህ ለአእምሮ ጤና እጅግ በጣም ወሳኝ ሰዎች አእምሯቸው ክሊር ሆኖ ወይም ደግሞ የመርሳት እንትናቸውን ለማዘግየት ጤናማ የሆነ እንቅልፍ መተኛት እንግዲህ አንዱ ውጤት ሆኖ ተገኝቷል። ስለዚህ ጤናማ እንቅልፍ መተኛት ከ7 እስከ 9 ሰዓት ያልተረበሸ እንቅልፍ መተኛት ወሳኝ ነው። የእንቅልፍ መረበሽ ያለባቸው ሰዎች ቶሎ ወደ ሕክምና ተቋማት በመሄድ አስፈላጊውን ሕክምና ማድረግ እንግዲህ ወሳኝ ይሆናል። በተለይ ረዘም ላለ ጊዜ እንቅልፍ መረበሽ ያለባቸው ሰዎች። ስለዚህ አንዱ መሰረታዊ ጉዳይ የሆነው ደግሞ ጤናማ እንቅልፍ መተኛት ነው ማለት ነው። ሶስተኛ፣ የሰውነት እንቅስቃሴ በተለይ ከ50 ዓመት በላይ ያሉ ሰዎች እንደውም በየአንድ ሰዓቱ ውስጥ እንቅስቃሴ ማድረግ አለባቸው። የሴደንተሪ ላይፍ የሚባለው ቁጭታ የበዛበት ህይወት የሰውነትን በጣም የሚጎዳ የሚያደክም እንደሆነ እንግዲህ መረጃዎቹ ያመለክታሉ። በተለይ ጡረታ የወጡ ሰዎች ብዙ ጊዜያቸውን ቤት ውስጥ የሚያሳልፉ ከሆነ
ቶሎ የሰውነት የአካል ጥንካሬያቸው የጡንቻ መጠናቸው በከፍተኛ ደረጃ ይቀንሳል። እንዲሁም ደግሞ የአጥንት መሳሳትና ከዛም አልፎ ደግሞ አእምሯቸውን ቢሆን የሚቀንስበት ሁኔታ እንዳለ ነው ጥናቱ ያመለክተው ማለት ነው። ስለዚህ ሰዎች እንቅስቃሴ የሞላበት በተቻለ መጠን አክቲቭ መሆን አለባቸው። ስለዚህ እድሜያቸው ከ50 ዓመት በላይ የሆኑ ሰዎች እንደውም ይህ 102 ዓመት የኖረው ሐኪም አንድ የሚመክረው ከ60 ዓመት በላይ የሆነ ሰው በየ60 ወይም 50 ደቂቃው እንቅስቃሴ ማድረግ አለበት እንጂ ቁጭ ማለት የለበትም። ይህንን በማድረግ ጡንቻዎቹን ይጠብቃል፣ የአጥንት ጤንነቱን ይጠብቃል። ከዚህ ውጭ ግን ቁጭ ብለው ወይም ሴደንተሪ ላይፍ የምንለው የሚያሳልፉ ሰዎች ለበሽታ ከመጋለጣቸው በተጨማሪ የወገብ ህመም፣ አጠቃላይ የሰውነት ድካም፣ ቶሎ የማርጀት የመውደቅ ነገር ይታይባቸዋል። ከዚህ አንጻር የሰውነት እንቅስቃሴ የማያደርጉ ሰዎች አመጋገብ ብቻ ሳይሆን የሰውነት እንቅስቃሴ የማያደርጉ ሰዎች የሰውነት ክብደት ይጨምራሉ። እንግዲህ ገበሬዎችን መመልከት እንችላለን፣ በገጠር የሚኖሩ ሰዎች መመልከት እንችላለን። አብዛኛው ውፍረት የሚያስቸግረው የከተማ ሰው ነው። የሰውነት ክብደት መጨመር የሚያስቸግረው የከተማ ሰው ነው። እንደውም በአብዛኛው የስኳር፣ የኮሌስትሮል፣ የግፊት የሚያስቸግረውም የከተማ ሰው ነው። ምንድነው የገጠር ሰው የተለየው ያልን እንደሆነ በሁለት ነገር ነው። አንደኛ አመጋገባቸው ተፈጥሯዊ ወደ ተፈጥሮ የተጠጋ ነው፣ ከተፈጥሮ ጋር የሚኖሩ ናቸው። ሌላው ደግሞ እንቅስቃሴ የሞላበት ነው። ስለዚህ ወፍራም ሰዎች ገበሬዎችን ማግኘት ብዙ ጊዜ ውፍረት የሚያስቸግረው የከተማ ሰው ነው። ስለዚህ እንቅስቃሴ የተሞላበት ህይወት ስለሚኖሩ በጃፓን ረጅም እድሜ የሚኖሩ ሰዎችም እንዲሁም አብዛኛው ህይወታቸው ሲጠና በጣም በእንቅስቃሴ የተሞላ ነው። ስለዚህ አንዱ መሰረታዊ ጉዳይ ደግሞ እንቅስቃሴ ወይም ኤክሰርሳይዝ የምንለው ነገር ነው ማለት ነው። አራተኛ ሆኖ የተገኘው ደግሞ ማህበራዊ ግንኙነት ነው። ማህበራዊ ግንኙነት በተለይ ጃፓን አካባቢ እንዲህ ከ100 ዓመት በላይ የሚኖሩ ሰዎች ምንድነው ሚስጥሩ? እነዚህ ረጅም ዓመት የሚኖሩት ከምን አንጻር ነው ተብሎ ሌላው ግኝት ደግሞ ረጅም እድሜ እንዲኖሩ ያደረጋቸው ሶሻል ኢንተራክሽናቸው የሚገርም ነው። እንደውም አያት ቅድመ አያት ሁሉ በአብሮ አንድ ላይ ፋሚሊ በጣም የሚገርም ፋሚሊ ላይ ነው የሚኖሩት። አንዳንዶቹ ልጅ የልጅ ልጅ አጠቃላይ ማህበረሰባዊ ኢንተራክሽናቸው ወይም ደግሞ የሚኖራቸው ግንኙነት የሚገርም ነው ማለት ነው። ቅድመ አያት ሁሉ አጠቃላይ በአንድ አካባቢ ላይ ተሰብስበው እርስ በርስ ዴይ ቱ ዴይ የሚገናኙበት የማህበረሰባዊ ግንኙነታቸው ወይም ሶሻል ኢንተራክሽናቸው ፋሚሊ መስርተው የሚኖሩበት ሁኔታ። ስለዚህ ብቸኛ ሆኖ የመኖር በራሱ እድሜን የሚያሳጥርና እርጅናን የሚያፋጥር ሁኔታ እንደሆነ ነው ማለት ነው ጥናቱ የሚያመለክተው። ስለዚህ የሶሻል ኢንተራክሽናቸው የፋሚሊ መስርተው መኖራቸው ደግሞ ሌላው በጣም መሰረታዊ ጉዳይ ነው። አምስተኛ አብዛኛዎቹ እነዚህ ሰዎች ውጥረት አልባ የሆነ ህይወት ወይም ስትረስ የሆነ ነው ማለት እንግዲህ ስትረስ በሚኖርበት ጊዜ የኮርቲዞል ሆርሞን፣ አድሬናል የምንላቸው ሆርሞኖች አሉ፣ የጭንቀት ሆርሞኖች ምንላቸው። ስለዚህ ሰዎች ጫና የበዛበት ህይወት የሚኖሩ ከሆነ ቶሎ የማርጀት ቶሎ የመውደቅ ወይም ደግሞ አንዳንድ ጊዜ ቶሎ የመርሳት ሁኔታ ያጋጥማቸዋል። ስለዚህ ውጥረት አልባ የሆነ የተረጋጋ ህይወት የሚኖሩ ሰዎች የበለጠ ረጅም እድሜ እንዲኖሩና የወጣትነት ዘመናቸው ጠብቀው የሚኖሩ ወይም ጥንካሬ አቅማቸውን ጠብቀው እንዲኖሩ ትልቅ ሚና ወይም ትልቅ አስተዋጽኦ አበርክቷል ማለት ነው። ስለዚህ ውጥረት አልባ ህይወት ወይም ጭንቀት፣ ስትረስ እንደዚህ የሚያስቸግር ከሆነ ማኔጅ ማድረግ በተለይ ልንለውጣቸው ልንቀይራቸው የማንችላቸው ነገሮች ላይ ብዙ ጊዜ ባንፈጅ ማንቀይረው ነገር ላይ ውጥረት ውስጥ ባንገባ በተቻለ መጠን ስትረስን ማኔጅ ማድረግ በጣም መሰረታዊ ጉዳይ ነው ማለት ነው። ስድስተኛ ሆኖ የተገኘው ደግሞ የህይወት ዓላማ ነው። እንግዲህ ዶክተሩ 102 ዓመት የኖረው ዶክተር 53 ዓመት ባሳለፍኩት የስራ ህይወት ውስጥ 4000 ሰዎችን አይቻለሁ። በተለይ ማለት የ4000 ሰዎችን የሞቱ ሰዎችን ታዝቤያለሁ። የነሱን ለማጥናት ሞክሬያለሁ እና አብዛኛዎቹ በተለይ ረጅም እድሜ የሚኖሩትንና ከ80 ዓመት በታች የሚሞቱት ሰዎች ሳጠና አንዱ ትልቁ ልዩነታቸው ደግሞ የህይወት ዓላማ ነው ብሏል። ፐርፐዝ ማለት ነው። ስለዚህ ሰዎች የሚኖሩበት ዓላማ ወይም ፐርፐዝ ሊኖራቸው ይገባል። ፐርፐዝ ወይም ዓላማ ያለው ህይወት ሰዎች እድሜያቸው ወይም ደግሞ ህይወታቸው ኳሊቲ ጤናማ የሆነ ህይወት እንዲኖራቸው ያደርጋል። አንዳንዱ ሰው ሃይማኖታዊ ጉዳዩ ሊሆን ይችላል ቅድሚያ ሊሰጠው የሚችለው። ሌላው እንግዲህ ከሃይማኖቱ ቀጥሎ ቤተሰቡ ሊሆን ይችላል። ብቻ የሚኖሩለት ፐርፐዝ ወይም ዓላማዬ ብሎ የያዘው ነው። ሌሎች ሰዎችን መርዳት ሊሆን ይችላል ፐርፐዝ። ሌላው ደግሞ ለሌላው ማህበረሰብ የሚያበረክተው አስተዋጽኦ ወይም ደግሞ የኔ መኖር ለብዙዎች ጠቃሚ ነው ፐርፐዝ አለው ብሎ የራሱ የሆነ ለምንድነው የምኖረው መኖሬ ለምንድነው ብሎ ፐርፐዝ ያለው ዓላማ ያላቸው ሰዎች ረጅም እድሜ እንደሚኖሩና ጤናማ የመሆን እድላቸው ከፍተኛ እንደሆነ ነው ጥናቱ የሚያመለክተው ማለት ነው።
የመጨረሻውና ሰባተኛ ላይ የተገኘው ደግሞ መንፈሳዊ ሰዎች ናቸው፣ የሚጸልዩ ሰዎች ናቸው። በአብዛኛው በጃፓን አካባቢ የሚኖሩት በየትኛውም ሁኔታ እንግዲህ አንዱ መንፈሳዊ ህይወት ኢምፖርታንት ጠቃሚ ነው ማለት ነው። ሰዎች ጭንቀት ሲያጋጥማቸው ችግር እንኳን ቢያጋጥማቸው ከፈጣሪያቸው ጋር በጸሎት በመቆራኘት ያንን ችግር የሚያልፉበት ሁኔታ ይኖራል። እምነት የሌለው ግን የሚመካበት የሌለው ግን ጸልዮ የሚነግረው የሌለው ግን የበለጠ በዲፕሬሽን እና በሌሎች ችግሮች ውስጥ ገብቶ ያንን ቀን እንኳን ለማለፍ ይቸገራል። ስለዚህ ረጅም እድሜ የኖሩት እንዲሁም ደግሞ ጤናማ የሚባል አይነት አኗኗር ያላቸው ሌሎች ደግሞ ጥሩና ጤናማ የሚባል መንፈሳዊ ህይወት ያላቸው ናቸው። ወደ ተመልካቾቼ ዛሬ ያቀረብኩላችሁ እንግዲህ ጥናትን መሰረት ያደረገ ሰዎች የወጣትነት ዘመናቸውን ጠብቀው ወይም ጥንካሬያቸውን አቅማቸውን ጠብቀው ለመኖር ወይም ረጅም እድሜ ለመኖር መሰረታዊ የሆኑ ነገሮች ናቸው። እነዚህ ነገሮች ላይ ወደ ተመልካቾቼ እናንተም ደግሞ በእነዚህ ነገሮቻችሁ የዕለት ተዕለት ህይወታችሁን በእነዚህ መሰረታዊ ጉዳዮች ላይ መሰረት ማድረግ ጠቃሚ ይሆናል ማለት ነው ለቀጣያችሁ የህይወት ምዕራፍ። የዛሬን በዚህ ያበቃው። ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።